መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ አብ ወልድ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ 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 አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ 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 በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን 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 አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽኑዕ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚች በእናቴ ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡርክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ካስተሰረየልን ዘንድ በአንቺ ተማጽናልና ለዘላለሙ አሚን። የሃይማኖት ጸሎት። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይ ሳይሆን ዓለም ሳይፈጠር ከእሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛ ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግሥቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብር ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር የባሕርያቱን መዋረድ አይቶአልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ብርቱ የሚሆን እርሱ ታላቅ ሥራ ለእኔ አድርጓልና
ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልም በክንዱ ያደረገ ልባቸው ሐሳብ ቢሆኑ ትዕቢተኞችን በታተናቸው። ብርቱዎቹ ከዙፋናቸው አዋረዳቸው፣ የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው፣ ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለሙ ድረስ እንደተናገረው የሶርያው ቅዱስ ኤፍሬም የደረሰው ሮም የሚጸለይ አምላክን የወለደች እመቤታችን የድንግል ማርያም ምስጋና። የምድር ሁለተኛ የሆን ሰማይ ሆይ የሰማያት ሰራዊት መላእክት ነሽ ይላሉ። ድንግል ማርያም የምስራቅ ደጅ ናት። ሙሽራዋ ንጹሕ የሆነ ንጽሕት ሰርግ ቤት ናት። አብ በሰማያት እንዳንቺ ያለ አላገኘምና አንድ ልጁን ላከው፣ በአንቺም ሰው ሆነ። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል። የእግዚአብሔር አገር ከተማ ሆይ ነቢያት ድንቅ ድንቅ ነገር የተናገሩልሽ፣ ደስ የተሰኙ የጻድቃን ማደሪያ ሆነሻልና። የምድር ነገሥታት ሁሉ በብርሃንሽ ይሄዳሉ፣ ሕዝቡም ሰራዊታቸውም በብርሃንሽ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል። ከአንቺ ለተወለደውም ይሰግዱለታል ያገኙታልም። ቅድስት ሆይ ለምኝልን። የዝናብ ውሃ የታየብሽ እውነት ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ጋረደሽ። ማርያም ሆይ ለዘላለም የሚኖር የአብ ልጅ ቃልን በሆነ ወለድሽ። በጾም ከኃጢአት ያዳነሽ የምስራችን የተናገርሽ መልአኩ ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ ጌታ ልደት ነገርከን። የድንግል ማርያም ጸጋን የተሞላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብላ በሰልካል። ቅድስት ሆይ አንደበታችን የድንግልን ስራ ያመሰግናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር ከእሷ ስለተወለደ አምላክን የወለደች ማርያምን ዛሬ እናመስግናት። አሕዛብ ኑ ማርያምን እናመስግናት። እናትና ድንግል ሁለት ሆናለችና ርኩሰት የሌለብሽና የአብ ቃል መጥቶ ከአንቺ ሰው የሆነ ንጽሕት ድንግል ሆይ ደስ ይበልሽ። ነውር የሌለብሽ ፍጽምትና ጉድፍ የሌለብሽ ሙዳይ ሆይ ደስ ይበልሽ። ስለቀደመ ሰው አዳም ሁለተኛ አዳም የሆነ የክርስቶስ ማደሪያ የምትናገር ገነት ሆይ ደስ ይበልሽ። ከአንቺ ያልተለየ አንድ እርሱን የተሸከምሽ ሆይ ደስ ይበልሽ። በክብር ጌጠ ሁሉ ያጌጠ እርሱ መጥቶ ሰው የሆነብሽ ንጽሕት ሰርግ ቤት ሆይ ደስ ይበልሽ። የመለኮት እሳት ባሪ ያላቃጠለሽ ጸጳጦስ ሆይ ደስ ይበልሽ። በኪሩቤል ላይ የሚቀመጠው ሰማይ መለኮት በሥጋ የተሸከምሽ ገረድና እናት ድንግል ሰማይ ሆይ ደስ ይበልሽ። ስለዚህ ንጹሐን የሆኑ መላእክት ጋራ በፍጹም ደስታ ደስ ተሰኝተን እናመስግን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ምርቅ ይሁን እንበል። ክብር ምስጋና ጌትነት ያለው እርሱ አንቺን ወዷልና። ቅድስት ሆይ ለምኝልን። በቅዱሳን ክብር የማርያም ክብር ይበልጣል። የአብ ቃል ለመቀበል በተገባት ቤታለችና መላእክት የፈሩትን ድሆች በሰማያት የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው። ይቺ ከኪሩቤል ትበልጣለች፣ በሱራፌል ትበልጣለች፣ በሦስቱ አካል ላሉ ማደሪያ ሆናለችና። የነቢያት ሀገራቸው ኢየሩሳሌም ይህች ናት። ለቅዱሳኑ የደስታቸው ማደሪያ ናት። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን የሚያድር እግዚአብሔር እኛን ለማዳን ልጁ በእውነት ድንግል ሰው ሆኗልና። ኑ እዩ፣ ስለተገለጠ የማይታይ ታየ። የሕያው እግዚአብሔር ልጅ በእርግጥ ሰው ሆነ። ትናንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ እንሰግድለትና እናመስግነው ዘንድ አንድ ባህሪ ነው። ሆይ ለምኝልን። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁጥ የተዘጋጀ ደጅ በምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ቅድስት ሆይ ለምኝልን። ዋትም ደጅም መድኃኒታችንን የወለደች ድንግል ናት። እርሱን ከወለደች በኋላ እንደ ቀድሞ በድንግልና ኑራለችና መጥቶ ምሕረት ከሌለው ጠላት እያዳነን ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ። የእውነት አምላክ በሆነ በክብር ባለቤት ዘንድ ባለሟልነት አግኝተሻልና በምድር ላይ ከሚኖሩ ሁሉ ይልቅ ገናናትና ክብር ላንቺ ይገባል። የአብ ቃል መጥቶ ከአንቺ ሰው
መላእክት ማርያምን በምንጥላት ውስጥ ያመሰግኗታል። አታስታዋል አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይው አላት። አንቺ ዘንድ ይመጣልና በማኅፀንሽ ያድራል። እንዴት ምስኪን ከድሃ ቤት አደረ። ከሰማያት ወርዶ እርሷን ባሪያ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ጌላ ከምትባል ግብፅኛ ከሆነች ከድንግል ዘንድ ድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዴት እንዲህ ያለ ምስጋና ግንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ እግዚአብሔርብሽ። መልአኩም እንዲህ አለችው፣ የነገር እንደምን ይሆናል? እግዚአብሔርብሽ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ 6 ወር ሆነ። መካን ችሏት እግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለችው። የሁሉም መቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያ ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በምድር ያጌጥሽ ምስጋና ይገባሻል። ሁሎችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ ብርሃን ናት ላንቺ ምስጋና ይገባሻል። እንዲሁም በእንቅርት ሆነ የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና በዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስን የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ልሳነ ሚካኤል አማላጅነቱ ከእኛ ሕዝበ ክርስቲያን ከማኅበረተኞቻችን ጋር ይሁንና ከዕለተ ኬት ያድነው እኛን ክርስቲያንም በየጊዜውና በየሰዓቱ ሁሉ ይጠብቀን። በመዓልትና በሌሊት በየወሩና በየዓመታቱ ሁሉ ያለመለየት ከእኛ ጋር በእውነት እስከ ዘላለሙ ድረስ ይሁንና በአሸናፊ እግዚአብሔር ዙፋን ፊት ለፍጥረቱ ሁሉ ምሕረትን የሚማልድ ተፈጥሮ ከእሳት የሆነ ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይሄ ነው። በሮሜ ሀገር በዚህ አላፊ ዓለም ወርቅና ብር እንዲሁም ከብትና በሌላውም ሀብት ሁሉ እጅግ የከበረ አንድ ባለጸጋ አይሁዳዊ ሰው ነበረ። በአንዲት ዕለትም እንደ አባቶቹ ልማድ ወደሚሰግድበት ሲሄድ ሳለ አንድ ክርስቲያን ጋር ተገናኘ። ያም ሰው አስቀድሞ በጣም ሀብታም የነበረ ኋላ ግን የሚለብሰው ያጣ የዕለት ምግብ እንኳ የሌለው ችግረኛ ነበረ። ከዚህም በኋላ መከር በደረሰ ጊዜ የዕለት ምግቡን ለማግኘት አፍረት እየተሰማው የቀን ለስራ ይዘዋወር ጀመረ። አይሁዳዊም በመንገድ አግኝቶት እኔ ዘንድ ስራ አለና ና ሄደን ልቅጠር፣ ነግደህ የምታተርፍበት 10 ወቄት ወርቅም እሰጥሃለሁ አለው። ነገር ግን እንደ እምነት ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ሄደን ገንዘቤን እንዳትክደኝ ማልልኝ አለው። በነገሩ ተስማምቶም ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ሄዱ። አይሁዳዊም ክርስቲያኑን
ዓለም አስገብቶት ወርቆን ሰጠው። ያ ክርስቲያንም ገንዘቡን ተቀብለው ወደ ሩቅ አገር ሄደ። ከአይሁዳዊው ተለይቶ ለንግድ ከሄደበት አገር ሳይመለስ በብዙ ዓመታትም ቆየ። ከዚህም በኋላ ክርስቲያን ሰው ወደ አገሩ ሮም ከተመለሰ በኋላ ያ አይሁዳዊ ሰምቶ ፈለገው። ባገኘውም ጊዜ ነግደ ታተርፍበት ዘንድ የሰጠውን ወርቄን ስለምንድን ነው የማትሰጠኝ ብሎ ጠየቀው። ክርስቲያኑም በምንም ወርቅ አልሰጠኝም ሲል መለሰለት። አይሁዳዊውም ነግደ ታተርፍ ዘንድ ችግርንም ታስወግድበት ዘንድ 10 ወቄት ወርቅ አልሰጠውምን አለው። ክርስቲያናዊው ግን ከገንዘብ አንዲትም አልወሰድኩምና ምንም አላውቅም በማለት አለው። አይሁዳዊውም በመደጋገም አስቀድመ አንተ ዓመፀኛ ከሃዲ መሆንህን አውቄአለሁ። ወርቁን በሰጠው ጊዜ በሊቀ መላእክት በቅዱስ ሚካኤል ታቦት አምኜ ነበረ። አሁንም ያልሰጠው ከሆነ እንደ ቀድሞ ደግመህ ብለህ ወደ ፈለግህበት ሂድ፣ እኔም አልጠይቅም። ነገር ግን ሊቀ መላእክት ቅዱስ ሚካኤል መንፈሳዊ ብርሃናዊ መልአክ ነውና የልብህን ተንኮል መርምሮ በአንተ ላይ ኃይሉን እንደሚያሳይ እተማመንበታለሁ አለው። ይህንንም ተናግሮ ሁለቱም አብረው ወደ ሊቀ መላእክት ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዱ። አይሁዳዊው ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመ። ሃይማኖት የጎደለው ለአእምሮ የሌለው ክርስቲያን ግን ወደ ቤተ ክርስቲያኑ በድፍረት ገብቶ በቅዱስ ሚካኤል ታቦት ፊት በሐሰት ማለ። ያን ጊዜ በሐሰት የማለ የሃይማኖት የጎደለው ማስተዋልም የተሳነው ክርስቲያን ከቤተ ክርስቲያን ወጥቶ ሲሄድ ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ ድንጋይ በድን ሆኖ መንቀሳቀስም ተሳነው። በዚያም የመላእክት ሁሉ አለቃቸው የቸርነትና የይቅርታ መልአክ ሆይ ታላቅ በደልን ፈጽሜያለሁና ወደ ቤተ መቅደስም በድፍረት ገብቼ በስምህና በአምላክ በእግዚአብሔር ስም ብያለሁና ይቅር በለኝ እያለ በታላቅ ቃል አሰምቶ አለቀሰ። ጌታ ሆይ ኃጢአቴን ይቅር ትለኝና በደሌንም ታጠፋልኝ ዘንድ እለምናለሁ። በድፍረትም ቤተ ክርስቲያን ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ ብዛት አትክፈለኝ፣ እንደ ኃጢአት የማታስብብኝ ለአዳም ልጆች የምትማልድ ለፍጥረታት ሁሉ ይቅርታን የምታሰጥ አንተ ነህና። ከዚህ ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉትን ሁሉ ከማድረግ ሁል ጊዜ እጠብቃለሁ። የቀድሞ ፍጹም ጤንነቴን ባገኝ ባለ ሕይወቴ ዘመኔ ሁሉ ቤተ ክርስቲያንን አገለግል እኖራለሁ እያለ ወተወተ። ይህንንም በሚልበት ጊዜ በግንባ በማልቀስ ደረቱን እየደቃ በጽኑ ልቦና ሊቀ መላእክት ቅዱስ ሚካኤልንና ልዑል እግዚአብሔርን አስቦ ይለምን ጀመረ። ከዚህም በኋላ እንቅልፍ ይዞት ተኛ። ቅዱስ ሚካኤል በመንፈቀ ሌሊት በራእይ ተገልጾለት አንተ ጎስቋላ ሰው በሁሉ ዘንድ የተመሰገነ እግዚአብሔርን ስለምን አልፈራኸውም? ስሙንስ በመጥራት በሐሰት ለመማል እንደምን ደፈርክ? በውኑ የእግዚአብሔር ትዕግስት ብዙ ምሕረቱም ሰፊ ባይሆን ኖሮ ፈጥኖ ባጠፋና የቆምክባት መሬትም እንደ ዳታንና አቤሮን በዋጠች ነበረ። እግዚአብሔርንም ስም ጠርቶ በሐሰት የሚምል ሁሉ ኃጢአት ብፁዕ አይሆንምና በምትምልበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለውን መጽሐፍ ቃልስ አልሰማህንም በማለት ገሰጸው።
ይህ የታመመ ክርስቲያንም አቤቱ ጌታዬ በሚልህ በሰማዩ በምድር ሁሉ ፈጽሜ በድያለሁ። ነገር ግን በዚህ በሽታ ፈጽመህ አድነኝ። ይቅርታ ለእግዚአብሔር ልማዱ ነውና አንተም እንደ ፈጣሪ ይቅርታ አድርግልኝ። ሰውን የምትወድ ይቅርታን የምታሰጥ ነህና እያለ ለመነ። በዚያን ጊዜ ሊቀ መላእክት ቅዱስ ሚካኤልም ይቅር አለው። በእጁም ዳሶ እነሆ ከበሽታ ተፈውሰዋል። ዳግመኛ ከዚህ የከፋ እንዳያገኘ አትበድል ብሎ ወደ ሰማይ አድረገ። በሽተኛውም ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ከውድቀቱ ድኖ አገኘው። እጅግ ተደሰተ፣ እግዚአብሔርንም አመሰገነ። ሊቀ መላእክት ቅዱስ ሚካኤልንም አከበረ። አይሁዳዊ ወገነ ሊቀ መላእክት ቅዱስ ሚካኤል ያደረገውን ታምራት በመመልከት በተመለከተ ጊዜ ከዚያ ከሃዲ ሰው ወርቁን ወሰደ። በሊቀ መላእክት ቅዱስ ሚካኤል ቤተክርስቲያን ብፅዕት ሰጠው። የጌታችን መድኃኒታችን ኢየሱስ ክርስቶስ ስም አምኖ ተጠመቀ። የመንፈስ ቅዱስን ልጅነትን ተቀበለ። ለሥጋውና ለነፍሱ የሚበጀውን መድኃኒትም አገኘ። በሃይማኖት እየጸና በምግባርም የታነጸ ታማኝ ክርስቲያንን ሆነ። ከዚህም በኋላ ክርስቲያኑና አይሁዳዊው ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ ሆነው ያደረገውን ታላቅ ታምራትና ድንቅ ችሎታው ለሰው ሁሉ እየነገሩ የሊቀ መላእክት የቅዱስ ሚካኤል አማላጅነቱ በወዳጆቹ ከኛ ከማኅበርተኞቹ ጋር ይሁን። ይልቁንም በዓሉን ለማክበር የተሰበሰብን ክርስቲያን ልጆች እኛንም በክንፈ ረድኤቱ ይከልለን። የበደል ዋይ እንዳያቃጥለን፣ የኃጢአት ውጭም እንዳያጠፋን፣ የጸሎቱ ኃይል ይሰውረን። የጠላት ጦር እንዳይወጋን ጋሻ መከታ ሆኖ ይጠብቀን ለዘላለሙ አሚን አሚን አሚን። የመልአኩ የቅዱስ ሚካኤል ጥበቃው ረድኤቱ ከእኛ ጋር ለዘላለም ጸንቶ ይኑር። አሚን 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 አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ሆነ። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ድርሳነ ገብርኤል ምዕራፍ 4 በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይጠብቀንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንደኛይቱ ቀን ኋላ ገሪማ ተብሎ የተሰየመ የሮሞን ንጉሠ ይስሐቅን ወደ አባ ጴንጤሌዎን ገዳም ይሄድ ዘንድ መንፈስ አነሳሳው። ይህ ገሪማ ተብሎ የተሰየመ ይስሐቅ ሰው ነፍሱን ካጣ ዓለሙን ሁሉ ቢገዛ ምን ይጠቅመዋል ያለውን የወንጌል ቃል ዳግመኛም ስለ እኔ ሰውነቱን የጣላትን ኋላ በክብር ያገኛታል ያለውን አስቦ ምድራዊ መንግሥቱን ሰማያዊ መንግሥት ለውጦ በሰማያዊ መንግሥት ለውጦ በሌሊት ወጥቶ መነነ። በዚህ ጊዜ በሥርዓታዊ ሊቀ መላእክት ቅዱስ ገብርኤል መጥቶ ከገዳሙ ለመድረስ 10 ወራት ከ4 ቀን የሚያስኬደውን ጎዳና እሱ በብርሃናዊ ክንፎቹ ተሸክሞ በ4 ሰዓት ከአባ ጴንጤሌዎን ገዳም መግቢያ ዘንድ አደረሰው።
በእሴይ እግዚአብሔር ጻድቅስ አባ ገሪማን የተራዳው የሊቀ መላእክት የቅዱስ ገብርኤል በረከቱ አስተረድቶ እኛ ከማኅበርተኞቻችን ጋር ይሁን። እኛም የፈጣሪያችን ኢየሱስ ክርስቶስ አሰራሩን እንከተል ዘንድ ይርዳን። በየጊዜውና በየሰዓቱ ሁሉ በዘላለሙ አድሮ ይኑር። አሚን 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 አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን። ገድለ ቅዱስ ቂርቆስ ወኢየሉጣ ምዕራፍ 6። ከዚህም በኋላ አንጌቤናዊው አውሴብስና ብረት ሰራተኛው ዲሜጥሮስ በእግዚአብሔር አመኑ። ገዢውም የተመረጠውን ሕፃን ዛሬ ለአማልክት ሰዋ አልልህም፣ ነገር ግን ከመሰዋቱ ጋር ብላ፣ ከዚህም ስቃይ ትድን ዘንድም ወይን ጠጣ አለው። ማር ቂርቆስም አላደርገውም፣ እርኩስ ነገር በአፌ የገባበት ጊዜ የለም አለው። ገዢውም ወታደሮቹን አፉን ከፈቱና ሥጋና ወይን ጨምሩበት አላቸው። ገዢውም ማር ቂርቆስን ከአምላክ እግዚአብሔር ዘንድ ያለ ተስፋኖ ጠፍቷል አለው። ማር ቂርቆስም ልክ አይደለም፣ እኔ ከአምላኬ ፍጹም ደስታ አልወጣም አለው። አንተ ግን የእግዚአብሔር ጠላት ነህ፣ አጋንንት ተባባሪያቸው፣ የሰው ግን ጠላት ነህ። ከእስራኤል ተስፋ የራቅና ከእግዚአብሔር ርስትም የተለየነ ይህን በፍቃዴ ባደርገው ከእግዚአብሔር ነው። ሳልወድ ይህን ባደርግም ከራሴ ነው። መልካምን ብታደርግ ኖሮ የእግዚአብሔር መልካም ነገሮች ሁሉ ለአንተም በተደረጉ ነበረ። አንተ ግን በአገልጋዮቹ ላይ ክፉ ነገርን ባደረግከው መጠን ገሃነማዊ የሆነ እሳትን በአንተ ላይ ሰበሰብክ። ለእኔ ግን አክሊል ተዘጋጅቶልኛል አለው። ገዢውም ጋን አምጡልኝ፣ በውስጡም ጨው፣ የአድሮ ማር፣ እርሳስና ዲን፣ ብረትና የነዳጅ ድፍድፍ ጨምሩበት ሲሉ በሰማይ ደመና ላይ እስኪታይ ድረስም እሳት አንድዱ አላቸው። ወታደሮችም የታዘዙት አደረጉ። ዘይት የነበራቸው ሰዎች በጋኑ ላይ ዘይት ጨመሩበት። የጋኑ ግለትም ጨመረ። ድምፁም እንደ ክረምት ጉድጓድ ሆነ። ከእንፋሎቱም እንደ ፀሐይ የሚያቃጥል ነበረ። ውሃው ሲፈላም 14 ክንድ ያህል ይዘል ነበረ። ያን ጊዜም ገዢው በጋን ውስጥ የቅዱሳን ቦታቸውን ይመለከቱ ዘንድ በ11,004 ሰዎች እንዳያመጧቸው ወታደሮችን አዘዘ። ወደዚያም አመጧቸው።
ቅድስት ኢየሉጣም ጋኑን በተመለከተች ጊዜ ከአስፈሪነቱ የተነሳ ፈራች፣ ደነገጠችም። እግዚአብሔርን ለደካማና እግዚአብሔርን ለመካድና ለእርሷ የተዘጋጀውን ዋጋ ለመተው ወደደች። ሕፃኑ ቂርቆስም እናቱ እንደፈራች በተመለከተ ጊዜ እናቴ ሆይ ይህንን ጋን በማየትሽ አትፍሪ፣ አትደንግጭም። እግዚአብሔርን ማምለክ መተውና ትእዛዙን አለመቀበል በአንቺ ላይ ሥጋዊ መቅሰፍትና የነፍስ ሞትን ያመጣል። በኖኅ ዘመን የነበሩ ሰዎች በጥፋት ውሃ ለምን ጠፉ? ከቃየን ልጆች ደም ግባት የተነሳ በስሙት ምክንያት አይደለምን? በዚያ ዘመን ገንዘብ መውደድና ጣዖት ማምለክ ጦርነት አልነበረምና የሰዶም ሀገሮች ለምን ጠፉ? በእነሱ ላይ እስከምትሰለጥንባቸው ድረስ የርኩሰት ዝሙትን በማብዛታቸው አይደለምን? የርኩሰትና የተናቀ ተግባር አደረጉ። 24,000 የእስራኤል ልጆች የዝሙት ምክንያት ጥቂቶቹ የሞቱ አይደለምን? ዳግመኛም ወላጆቹ ለእግዚአብሔር የሰጡት ኃያሉ ሶምሶን ከልዑል እግዚአብሔር በምን ምክንያት ራቀ? ከማኅፀን የተመረጠ ልደቱም እንደ ዘካርያስ ልጅ እንደ ዮሐንስ በመልአከ የተበሰረ ታላቅ ታምራትንም ያደረገ ነበረ። ዘማውያን ሴት ከማግባቱ የተነሳ ንጹሕ ሰውነቱን በማርከሱ አይደለምን? በዚህ ምክንያት እግዚአብሔር ከራሱ ራቀ፣ በጠላቶቹ እጅም አሳልፎ ሰጠው። የልዑል እግዚአብሔርም ልብ የተባለው ከዘሩም የአበው ተስፋ ይወለድ ዘንድ የተገባው ምስጋና ይግባውና ዓለምን ሁሉ ለማዳን ክርስቶስ ከእርሱ የተገለጠ ዳዊትም ከአንዲት ሴት ዝሙት በመስራቱ ተፈረደበት። እርሱም ደም ግባቷን በተመለከተ ጊዜ ነው። በዓይኖቹም በሰውነቱ ውስጥ ያለው የዝሙት ጦር ተተከለ። ስለዚህም ስራውም ከእግዚአብሔር ገዳይ በቤቱ ከፍ ከፍ እንዲሰለጥን አደረገ። ከአፍራኮ የተወለደው ልጁንም አሳደደው። ንስሐ ገባና ምንጣፉን በእንባ እስኪያርስ ድረስ ብዙ ካለቀሰ በኋላ አባቶቹ ቅዱሳንን አስቦ በደሉን ይቅር እንዳለው እግዚአብሔር በነቢዩ የነገረው ለ40 ዓመት ያህል ቤተ መቅደሱን ያገለገለ የሽማግሌውን ካህን ቤት ቁጣና ሞት የሸፈነው በምን ምክንያት ነው? ምክሩስ ባልተቀበሉ በልጆቹ በአፍኒንና በፊንሐስ ክህደት ምክንያት አይደለምን? እርኩስ እንደ እርሱ ክፉ ነገር አላደረገም። በደል ሆነበት፣ ስለ አምላኩ ክብርን ፈጽሞ አልቀናምና። ይህም ሕግጋቱንና ትእዛዛቱን የሚደፋፈሩት ሰዎች ላይ እግዚአብሔር ዝም እንዳይል ያስረዳል። ባለጠጋም ቢሆን ድሃም ቢሆን ሽማግሌም ቢሆን ጎስቋላም ቢሆን በሕዝቅኤል እንደተጻፈ በኢየሩሳሌም የተፈረደበትን ሰው በማይታይ ጦር ከመሠዊያው ጀምረ አጥፋ። ጻድቅ ሰው እንዳይታወቅም ለሽማግሌዎች ለጎልማሳውም አትራራ። ፈቃድን ሊያደርጉ የሚሹ በፊቱ በመፍራትና በመንቀጥቀጥ ይሄዱ ዘንድ አለው። የሕፃኑ የቅዱስ ቂርቆስ የእናቱ ቅድስት ኢየሉጣ በረከታቸው
ቃል ኪዳናቸው ለዘላለም ከኛ ጋራ ጸንቶ ይኑር። አሚን 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 አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ዘላለሙ አሜን። ተአምረ ኢየሱስ አንደኛ ምዕራፍ አንደኛ ክፍል። ተአምሩ ከተነበበ ከማንበብ በፊት ይህንን ይበሉ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስን አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሆነ ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን በሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሚን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎነ ምንጭ ከተቀዳው ደም ጠጥተን እንረካለን። ደምግባትን ለማየት እንመኛለን። አቤቱ በሱራፌል ምስጋና ጽዋ ልመናችንን ምላ። ማያዊ በሚሆን በተቀበልከው መከራ ቁስለ ነፍሳችንን ፈውስ። አሚን አሚን አሚን። ተአምረ ኢየሱስ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ለስምዖን ነገሩን ተናግሮ በፈጸመ ጊዜ ስምዖን ጴጥሮስ ጌታዬ ሆይ ጊዜው የመሸ ጨለማም እየተቃረበ መጥቷል ያለነውም በበረሃ ነው። ማደሪያውም የስምዖንና ማደሪያም የለንምና ስለዚህ ነገር ምን ለማድረግ ታስባለህ አለው። ጌታ ኢየሱስም ስምዖን ሆይ ወዳጄ ዳዊት ቀኑም ሌሊቱም እኔ የኔ ነው በማለት የተናገረውን አልሰማህምን? በጠቅላላው ዓለም በመሃል እጄ የተያዘ መሆኑን አታውቅምን? አለው። ከዚያም አሁን እኛ ከኢየሩሳሌም አካባቢ ነው ያለነው። ስምዖን ሆይ ወደ ሀገር ግባ። በገባን ጊዜ በግ የሚነዳ ሽማግሌ ታገኛለህ። ባገኘውም ጊዜ መምህራችን በአንተ ዘንድ ለማደር ይፈልጋልና ብለህ ንገረው። በዚህም ጊዜ ለእኛ ማደሪያ የሚሆንን ያሳይሃል አለው። በዚህም ጊዜ ስምዖን ከጓደኞቹ ከጌታ ደቀ መዛሙርት ጋር ጌታ ኢየሱስ ሂድ ባለው ጊዜ ወደ ኢየሩሳሌም ከተማ ገባ። ከዚያም በደረሱ ጊዜ አሁን በኢያሪኮ በረሃ ነበረን። ከምን ጊዜው ኢየሩሳሌም ከተማ ደረስን በማለት አድናቆታቸውን እርስ በርሳቸው በመግለጽ
ሁሉም ማድረግ የሚችል እግዚአብሔርን አመሰገኑ። ወደ ሀገርም በገቡ ጊዜ የኦሪት መምህር የሚሆን ገማልያል የተባለ ሰው ከበጉ ጋር አገኙት። ስምዖንም ጌታ ኢየሱስ ክርስቶስ እንዳለው ሁሉን ነገረውና እሱም ጴጥሮስንና ጓደኞቹን ደቀ መዛሙርት ወደ ቤት አስገባቸውና ንጹሕና ሰፊ የሆነ ቦታ ላይ ምንጣፍ አንጥፎም ይህ ለመምህራችሁ መሆን የሚገባ ቦታ ነው አላቸው። ከዚያም ጌታ ኢየሱስ ክርስቶስ ሊቀበለው ወጥቶ በደብረ ዘይት ተቀምጦ አገኘውና ከእሱ ጋር ወደ ቤት ይገባ ዘንድ ጌታዬ ሆይ ሰላምህን እሻለውና ንጹሕን ፍቅርህን እንዳላጣ ፈጥነህ ሳትዘገይ ወደ ቤትህ ዘልቀህ ትገባ ዘንድ እለምናለሁ አለው። ጌታ ኢየሱስም ከገማልያል ጋር ወደ ቤት ገባ። ገማልያልም የኒቆዲሞስ ወንድም ነው። ጌታ ኢየሱስም ወደ ቤት ከገባ በኋላ የቤቱን ምሰሶዎች ሲጎበኝ ምሰሶዎቹ እርጥበት ተሰማቸውና ለመለሙ። ገማልያልና ወንድሙ ኒቆዲሞስ ከእነርሱ ጋር የነበሩ ይህንን ተአምር አይተው አደነቁ። ጌታ ኢየሱስም ገማልያል ሆይ በዚህ ባየኸው ተአምር የተነሳ አታድንቅም። አሁንም በጌትነቴ ካለሁበት ጌትነቴ ተመልሼ ከመሄድ በፊት ለወገኖቼ ለእስራኤል ከዚህ የበለጠ ተአምር የማሳይበት ጊዜ አለኝና አለው። ዳግመኛም ገማልያል ሆይ የሚያምኑብኝ ሁሉ ብፁዓን ናቸው። ገማልያል ሆይ እወቅ፣ ስለ እኔ ምስክር ትሆን ዘንድ ምስክርነት ይጠብቅሃል። ስምህ በመንግሥተ ሰማያት ተጽፏልና ደስታ ይብዛል አለው። ከዚያም ወደ ደቀ መዛሙርቱ መለስ ብሎ ሰማይና ምድርን ከመፍጠሬ ከዘመናት ሁሉ በፊት እናንተን መረጥኳችሁ። ዛሬ ደስ ይበላችሁ። ከራስ ፀጉራችሁ አንዲቱ እንኳን እንዳትጠፋ እወቁ። ነገር ግን ከእናንተ መካከል ሰይጣን አለ አላቸው። ጌታ ኢየሱስም ክርስቶስ በዚህች ዕለት ከደቀ መዛሙርቱ ጋር በገማልያል ቤት አደረ። እንዲሁም በእኛ ላይ ልዩ ልዩ ችሎታው ጸጋ ይደርብን ለዘላለሙ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። የበረከት እጁን ይለግሰን። ኃጢአት በደላችንን ይደምስስልን። አቤቱ የሰማያትን ሁለተኛ ክፍል ተአምር ከተነበበ በኋላ ይህንን ይበሉ። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋራ በፍርድ በመጣ ጊዜ ነፍሴን በክብር አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ታኦጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሎ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስን፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ እኛን ልጆቻችሁን በሰጣችሁ ስልጣን ባርኩን። አሚን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል።
ነፍስና ስጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሚን አሚን አሚን። የጌታችን የአምላካችን የፈጣሪያችን የኢየሱስ ክርስቶስ ምሕረቱ ቸርነቱ ከኛ ጋር ለዘላለም ጸንቶ ይኑር። ኃጢአት በደላችንን ይደምስስልን፣ ማህበራችንን ይመልከትልን፣ ማህበራችንን ይጎብኝልን። በበረከቱ በይቅርታ ዓይኖቹ ይመልከትልን፣ በረከቱን ይለግሰን። ኃጢአት በደላችንን ይደምስስልን። አሜን ይሆንልን፣ አሜን ይሆንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ አንቺ ተማጽናልና ለዘላለሙ አሜን። ሐምሌ 15 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ስንክሳር። ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ማሪ ኤፍሬም ሶርያዊ አፈ በረከት። እሰይ በረከት ቃል ኪዳኑ ለዘላለም ከኛ ጋር ጸንቶ ይኑር አሚን አሚን። በረከት ቃል ኪዳኑ ይጠብቀን። ቅዱስ ኤፍሬም ሶርያዊ በረከት ቃል ኪዳኑ ከኛ ጋር ጸንቶ ይኑር። ሁለተኛ ብርሃናተ ዓለም ቅዱሳን ሐዋርያት ጴጥሮስ ወጳውሎስ። እሰይ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ሶስተኛ አባ አርዮንና ደቀ መዛሙርቱ በሰማዕታት በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። አራተኛ አባ ፍሬምናጦስ መስተጋድል በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ወርኃዊ የቅዱሳን በዓላት፣ አንደኛ ቅዱስ ቂርቆስና እናቱ ኢየሉጣ። እሰይ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። ሁለተኛ ቅዱስ ሚናስ ማርሚና ሰማዕት። እሰይ በረከት ቃል ኪዳኑ ለዘላለም ጸንቶ ይኑር። ሶስተኛ ቅድስት እንባ መሪና በረከት ቃል ኪዳኗ ለዘላለም ጸንቶ ይኑር። አራተኛ ቅድስት ክርስቲና በረከት ቃል ኪዳኗ ለዘላለም ከኛ ጋር ጸንቶ ይኑር አሚን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሐምሌ 15 በዚች ቀን የሶርያው ሰው ቅዱስ አባት ኤፍሬም አረፈ። በረከት ቃል ኪዳኑ ይጠብቀን አሚን። በረከት ቃል ኪዳኑ ይጎብኝልን አሚን። ይሁንልን ይደረግልን። በዚች ቀን ለአባታችን ቅዱስ ሐዋርያት ጴጥሮስ፣ ጳውሎስ በንጉሥ ጵራግሞስ ላይ ተአምራትን አደረጉ። በረከታቸው ቃል ኪዳናቸው ለዘላለም እኛ ጋር ጸንቶ ይኑር አሚን
አሚን አሚን አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡርክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሜን አሜን አሜን። እናታችን እግዝእትነ ለማርያም ቤዛዊተ ዓለም ጥላሽን ስጭን ጣይብን፣ ቀኝ እጅሽን በአናታችን ላይ አስቀምጭብን። መድኃኔዓለም የኔ ጌታ፣ አማኑኤል የኔ ጌታ፣ ኢየሱስ ክርስቶስ የኔ ጌታ፣ ነፍሴን ያዛት ጠብቃት፣ ጠላት የሰይጣን ዲያብሎስ እንዳያት እንዳያገኛት። ሊቁ መልአክ ቅዱስ ሚካኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ገብርኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ሩፋኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ራጉኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ኡራኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ፋኑኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ሳቆኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ አፍኒን እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ሱሪያል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ሰዳክያል እርዳኝ ተራዳኝ። አርባዕቱ እንስሳ ኪሩቤል እርዱኝ ተራዱኝ፣ አራቱ ካህናተ ሰማይ ሱራፌል እርዱኝ ተራዱኝ። 99 ነገደ መላእክት በየማዕረጋችሁ በየደረጃችሁ ፈጥናችሁ ድረሱልን፣ ማህበራችንን ጠብቁልን፣ ጠላታችን ሴጣን ዲያብሎስን ከምድረ ገጽ ጠራርጋችሁ አስወግዱልን። ቀዳሚ ሰማዕት ቅዱስ እስጢፋኖስ እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ጊዮርጊስ ፈጥነህ ድረስልኝ፣ ሰማዕቱ ቅዱስ መርቆሬዎስ እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ሮኮን እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ፋሲለደስ እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ገላውዲዮስ እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ቴዎድሮስ እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ሚናስ በለጠቀነ ፈጥነህ ድረስልኝ እርዳኝ ተራዳኝ፣ ሰማዕቷ ቅድስት አርሴማ ፈጥነሽ ድረሽልኝ። ሰይፈ ሥላሴ የሥላሴ ሰይፍ በጠላታችን ሴጣን ዲያብሎስን ጠራርጎ ቆራርጦ ይጣልልን፣ ከምድረ ገጽ ያስወግድልን። ሰይፈ መለኮት የመለኮት ሰይፍ ጠላታችን ሴጣን ዲያብሎስን ከምድረ ገጽ ያስወግድልን። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እኔ ወራዳው ለከስከቶ ያስኩት ከፈ ጊዮርጊስ አቤት። ዛሬ ሪካርዱን ጥራና ልቀቃታ። እሺ ቀለቴ ልቀቀው፣ ወርደቴ ቀለቴ ልቀቀው። ዛሬ የማየው ባይኖር አቤት 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 የገባቸው ዕለት ጉድ ይፈላል። ሙሉ ለቀልቅብኛል። ጉዴን ያወቁት ዕለት ዓለም ጉድ ይፈላብኛል። ዓለም ጉዴን ያወጣብኝ። አቤት 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 አቤት
አቤት ለቤቴ ስሟ ይክበር ወላዲተ አምላክ ስሟ ይክበር። እግዚአብሔር ክብሩ ይስፋ። እግዚአብሔር ስሙ ይባረክ። ነፍስ እያሰሩ ወደ እኔ ያመጡልኝ ነበር። እኔም ነፍሳቸው ያስቡበት። አቤት አቤት አስቤ አይ ሊያስለቅቁኝ ነው እንፈልፈፊ በላይ ሊያስለቅቁኝ ነው። እመቤቴ ስሟ ይክበር። በምሕረቱ የጎበኘን መድኃኔዓለም ስሙ የተመሰገነ ይሁን። እሺ እሺ እግዚአብሔር ይመስገን። እግዚአብሔር ያጽናልን። መድኃኔዓለም የጸና የሰመረ ያደርግልን። አሜን አሜን።
ባለተ ማርያም ባለተ ማርያም በስመ አብ ወመንፈስ ቅዱስ ባለተ ማርያም ሰዓት ነው ነበልባል ነው ሰዓት ነው ነበልባል ነው ሰዓት ነው ነበልባል ነው ዋዜማ ነው ሰዓት ነው ነበልባል ነው ነው ባለተ ማርያም አንስቻለሁ የታዘዝኩትን በግልጽ በስውር አንስቻለሁ። እግዚአብሔር ያጽናላት። ወላዲተ አምላክ ቅድስት ድንግል ማርያም የጸና የሰመረ ታድርግላት። እንዳሰበችው ተፈቶል። ፍቅርተ ማርያም የኮቶ ሀሾሃሞ የኮቶ ሀሾሃሞ ይኮቶ ሀሾሃሞ ይኮቶ ሀሾባ ይኮቶ ሀሾሃሞ 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 ይኮቶ ሀሾሃሞ። ይሄ ደግሞ የደቡብ ቃልቻ ነው። አዎ የት በኩል ደግሞ ገባባት? አዎ ደቡብ ድረስም ሄደው አሰርተውባታል። ቃይ ወይ ቀዶሽ አባይ ቀጠሎሽ አይ ባሉ ቀዶሽ አባይ አይ ባሉ ቀዶሽ አባይ ቀጠሎሽ የቅርብ ዘመን ነው። ቅርብ ዘመን በኩል የተሰራባት ሰሩባት በህይወቷ ላይ አዎ በህይወቷ ላይ በእንጀሯ ላይ ገመድ አሰሩባት። በህይወቷ ላይ ገመድ አሰሩባት። በጤናዋ ላይ ገመድ አሰሩባትና ያንን ገመድ መሬት ቆፍረው መሬቱን እርጥበት እንዳይነካው በሲሚንቶ አድርገው ከዛ በላስቲክ ቆፍረው ያንን ገመድ በላስቲክ ቋጥረው በእጅሯ ላይ ስሟን ጽፈው ቀበሩባት። መድኃኔዓለም ልቦና ይስጣቸው። ገመዱ እንዳይገኝ ህይወቷ እንዳይፈታ አድርገው ቀበሩባት። መልአኩ ቅዱስ ሚካኤል የመስቀል በትሩን ባቀለጠው አቃጠለው፣ እዛው አነደደው፣ ድሎ አልፈታላትም። አባይ ለቆስጆኔ ባቦይ አባይ ከቦዳሲ ሻይ ከቦይ የለም ያዶ ኮሲዳ ከቦይ አቡላቡ በዚህ ምክንያት ብዙ ሰው ተፈታበት። ብዙ ያሰብነው ተፈታ። በሱ እጅ ምክንያት ብዙ ያሰብነው ፈታ ተፈታ። ምስጢራችን ተገለጠ። አቤት ሴራችን ወጣ። አቤት ክፋታችን ወጣ። ምን ይውጣ? ምን ይዋጠን? የት እንግባ? ምን ይዋጠን? የት እንድረስ? ምን ይዋጠን? የት እንግባ? ምድር ጠበበችን፣ መግቢያ መውጣት። ምድር ጠበበችን፣ መግቢያ መውጣት። ምድር ጠበበችን፣ መግቢያ መውጣት። መግቢያ መውጣት። አልቃዋይ ጦቆሽ ሊባይ ጠቦሽ ውይ ግርፋት 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 ከፋንላት። በግራ ጉንጫችን የቀበርነው መርዝ ሬታችን ወጣ መራራው። እግዚአብሔር ይመስገን። በምሕረቱ የጎበኘን መድኃኔዓለም ስሙ ይባረክ። አንድ ኪሎ ጣስቻችን ከፋልሽ ለቀፋውጣው ሻችን እግዚአብሔር ስሙ ይባረክ። ላቀኩሽ ፈታውሽ አስረከብኩሽ ለእናትሽ ለኪዳነ ምሕረት። ወለተ ሰንበት አይቃጦ ሆሎ ሺዳ ሞማ አይቃጦ ሆዮ ሆቶ ሎማ ያቡኔ
ያስኩት ባልጠበቁት ሰዓት አሰብኩት በቁት ሰዓት አሰብኩት ጊዜያትን ያስኩት እያለካ እቃለከ ቤተሰቦች አለወኘት ያስኩ አቤት 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 ጉዴ አቤት አቤት ጉዴ አቤት 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 ጉዴ አቤት 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 ስራዬ አቤት 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 ውርደቴ አቤት 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 ስራዬ አቤት 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 ቅሌቴ አቤት 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 ጉዴ አላውቀው ወል ገባበትን ቀን አላወቅኩም ተይቻለሁ ለቀቀበትን ሲሆን ገባበትን አላወቅኩም ብዙ ሰራዊት አለ ይሰበሰባል ጉዳለኛ አውጣ ነው ጉዳለኛ አውጣ ነው ብዙ ሰራዊት አለኝ አውጣ ነው ዋናው ቅሌቴ ብዙ ነው ስራዬ ብዙ ነው ቅሌቴ ብዙ ነው ስራዬ ብዙ ነው ቅሌቴ ብዙ ነው አቤና ኮስታ አቤና ቢሃዳ ዮቢ ካሎኔ ዮቢ ካላላ ያዳደገፉሳ ያላደገለጎ ያላደገፉሳ ያላደገሌዶ ያላደገፉሳ ያላደገሌዶ ያላደገፉሳ ያላደገሌዶ ቀና ልቦና ካላቸው ከቤተሰቦችሽ ላይ ሁሉ ላይ ሰብስቢና ከሁሉም ገንዘብ ላይ ልባቸው ቀና ከሆነው ላይ በታሉ እነሱ መድኃኒዓለም ያጽናላት እመቤቴ ታጽናላት ወይ እንደ ቀልድ ጨረሱኝ ያን ግዙፉን አሁን ጨረሱኝ አከሱ ጨረሱኝ ሚካኤል ለምንድን ነው ያልገባቸው ሰወራት አደስ ዋናው ነበረና አባይኔ ተይዤላታለሁ ተይዞልሻለሁ ቀሌታሙ ተይዟል በላት ኮተት ላኪው ተይዟል በላት እድል ሰላቢው ተይዟል በላት መድኃኒዓለም ክብሩ ይስፋ እድል ሰላቢው ተይዟል በላት የሰላቢው ተይዟል በላት ንገሪያት ተይዞልሻል የሽም ያደረገሽ አልቀረልሽ ተይዞልሻል በላት እግዚአብሔር ይመስገን በስላሴ ስም ጠፋውላት 14 ሻማ ያስገድ ይበላት ወይ ቅሌቴ ወይ ጉዴ እነዛ ነው ጉድ ፈልቶብኝ ለጽጌ አባይ ቆል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ መተንብል ካነ አርያም ትሰመይ በጸሱራፌል ዘምርኡሳር ርኡስ ወዘምልዑላን ልዑል ጊዜ ጸዋዕኩከ ቅረበኒ በምሕረት ወሳህል ኦ
ሚካኤል ኦ ሚካኤል ኦ መተንብል ካነ አርያም ትሰመይ በጸሱራፌል ዘምሮሳር ርዑስ በዘምልዑላ ልዑል ጊዜ ጸዋዕኩከ ቅርበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንብል ካነ አርያም ትሰመይ በጸሱራፌል ዘምሮሳር ርዑስ በዘምልዑላ ልዑል ጊዜ ጸዋዕኩከ ቅርበኒ በምሕረት ወሳህል ሰአሊ ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቋኪ እማረዌ ናዊ ተማጸነ ቢኪ መንተሃና እሚኪ ወያቄ ባቡኪ ማበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቋኪ እማረዌ ናዊ ተማጸነ ቢኪ መንተሃና እሚኪ ወያቄ ባቡኪ ማበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቋኪ እማረዌ ናዊ ተማጸነ ቢኪ መንተሃና እሚኪ ወያቄ ባቡኪ ማበረነዮም ድንግል ባሪኪ። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መከራ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ እሱ ብርቱ የሚሆን ታላቅ ሥራ ለእኔ አድርጓልና። ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው፣ ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው፣ የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን፣ በቸርነትህ አባታችን የሆንክ ልዑል እግዚአብሔር ሆይ በደከምን ጊዜ ብርታትና ኃይልን፣ በተከፋን ጊዜ መጽናናትን፣ በመከራችን ጊዜ ረድኤትን፣ በሕመማችን ጊዜ ፈውስን፣ በጭንቀታችን ጊዜ ተስፋን በሕግ አድለን። ከሕግም በወጣን ጊዜ ምሕረትህ አይራቀን። አምላካችን ሆይ ሌቱንም ቀድሰ ባርከ በሰላም በጤና ለዚህ ሰዓት ያበቃህን እኛ ከማናቀው አንተ ከምታቀው ሴጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን ለዚች ለማለዳ ፀሐይ ያበቃህን ክብርና ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገ በሰላም አውለን ይህንበት በዋልንበት ሁሉ ያንተ ከለላ መከታ አይለየን፣ ክፉን ሁሉ አርቅልን። ማኅበራችንም የተባረከች የጸናች ትሆንልን ዘንድ ፈቃዴ ይሁን። የጽድቅን የበረከትንና የንስሐንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ አምላካችን ሆይ ያንተ ፈቃድ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተ ስጠው። በስራው በአገልግሎቱ የሚተናኮሉትን ጠላቶቹን ሁሉ እግሮቹ በታች አስገዛለት። ያንተ ጸጋና ሰላምም ይብዛለት። ጥበቃና ረድኤትህን አድለው። የአገልግሎት ዘመኑን ባርክለት። በቤትህም ጸንቶ ይቆይ ዘንድ አምላካችን ሆይ ሃይማኖቱን አስፋለት። ቤተሰቡንም ቤተዘመዶቹን ሁሉ በፍቅር በአንድነት በሰላም ቀሪ ዘመናቸውን ያሳልፉ ዘንድ ያንተ ፈቃድ ይሁን። በልቡ የሚመኘውንም ሁሉ አንተ ታውቃለህና አምላካችን ሆይ ምኞቱን አሳካለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ
መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን።